ቪዲዮውን ላይክ በማድረግ ብዛታችሁን አሳዩን። መድብል እንግዲህ ያው ዝናን ለመያዝ ጀምሯል ሁኔታውን። በዚህ ላይ ኤፍራታ በጣም እየተባበረችው ትገኛለች። መጀመሪያውኑ ኤፍራታ ዝናን ያው እንዲተኛ ለማድረግና ለ40 ደቂቃ እዛ ራሱን ከሳተ በኋላ መድብል ሊያስረውና ሊያግተው ይፈልጋል። አገተው በኋላ ግን የወንድሙን መዳረሻ ወንድሙ የት እንደጠፋና የት እንዳለ በሱ ሁኔታ ብቻ ማወቅ ስለሚችል ያንን ለማወጣጣት ሲል ነው ይሄን የሚያደርገው። ታዲያ ደካማ ጎኑ የነበረችው በዚህ ሰዓት ላይ ኤፍራታ ነበረች። ኤፍራታ እሷን ለማሳመን በጣም ብዙ ውጣ ወረድን አይቷል። ኤፍራታ ግን በጣም ዝናን ስለምትፈራው ይህንን ነገር ለመተባበር ይሻላለች። ነገር ግን በመጨረሻ ሰዓት ላይ ሲላት የነበረው እንደሚወዳትና ከዚህ በፊት እሷ ላይ ብዙ ትኩረት እንደሚያደርግም ጭምር ወደፊት ምናልባት ደግሞ ፈጣሪ ካለ ከሷ ጋር ልጆች ሊኖራቸው ይችላል ብሎ ተስፋ ይሰጣታል። ይህንን ስትተማመንበት ታዲያ እንዲሁም አንድ የዋሻት ነገር ነበረ። ስለማን? ስለ የታገተችዋን ልጅ እሷን ጭምር ለማስፈታት እንደሚፈልግና እሷ ያለችበትን ዝና ያውቃል ብሎ ይህንን ይነግራታል። እሷን ግን ያገታት ራሱ ነበርና ሰዓቱ ይህንን ሲነግራት እሷም ያቺ ልጅ እንድትገኝ መተባበር አለብኝ ብላ ኤፍራታ ነገሩን ትስማማለች። ምን ለማድረግ ነበር ያሰቡት? ነገሩ እንዲህ ነው። መጀመሪያውኑ እሱ ያው ቀጥታ ፊት ለፊት መጋፈጥ አይችሉም። ያ ማለት ፊት ለፊት ካገኛቸው እሱ ምንም አይነት የሚያጠራጥር ነገር ከሰማና ካወቀ ያው ጉልበት መጠቀምንና መሳሪያ ሊጠቀም ስለሚችል እነሱ ማድረግ ያለባቸው መጀመሪያውኑ መድብልና ጓደኛው ቀድሞ እነሱ በሌለበት ራሱን እንዲስት ማድረግ ነው። ይህንን ታዲያ መጀመሪያውኑ ሊያደርግላቸው የሚችል ሰው እሱን የሚጠጋው ሰውና ከሱ ጋር መስማማት የሚችል ሰው ነው። ይህንን ሲሉ ያው ለጊዜውም ቢሆን ያገኙት አንድ አማራጭ ቢኖር ኤፍራታ ነበረች። ኤፍራታ ነገሩን በስተመጨረሻም ተስማማና እሺ ትላለች። የተገናኙበት ቦታ ላይ በጣም ዝና አዲስ ነገር ሆኖበታል። እዚህ ቦታ ድረስ ለምን እንደቀጠረችውና ያው እዚህ ከመጣች በኋላ ቀድማ ምግብ መብላት እንዳለባት ነገር ግራ እየገባውና እንግዳ እየሆነበት ይመጣል። ይህን ሲል ታዲያ ቢጠረጥራትም ነገሩን እያስፈራራትና እሷ ያለችውን እሺ እያለ ነበር። ምሳም ሲያዝም ሰምታችኋል። ካዘዙ በኋላ ስለ ጉዳዩ ወዲያው ማውራት እንዳለባቸው ሲጠይቃት እሷ ግን መጀመሪያ መብላት እንዳለብንና ከበላም በኋላ ስለ ጉዳዩ እናወራለን ብላ ትነግረዋለች። ይህንንም እየተነጫነጨም ቢሆን ይስማማል። አሁን ላይ ሁለቱ ምግባቸውን እየበሉ ነው። ያ ማለት ሰዓቱ የሷ ተራ ነው ማለት ነው። ስለዚህ እሱ አንድ አፍታ ምግቡን ጥሎ ወይንም የሚጠጣውን ነገር ጥሎ ዞር ማለት ስላለበት እሷ ምን ታደርጋለች? መድብልን አሁን እንዲደውልለትና ከኔ ቦታ ወይንም ከተቀመጠበት ተነስቶ ሌላ ቦታ ሄዶ እሱን እንዲያወራው እንድታደርግ ቴክስት ይገባለታል። በስተመጨረሻም እንግዲህ ይሄ ነገር ቢደወልለትና ከዛ ተነስቶ ከሄደ በኋላ እሷ የያዘችውን የእንቅልፍ መድኃኒት ሁለቱም ብርጭቆ ላይ አድርጋ ራሷን ስታ መውደቅ ይኖርባታል። ይህም ደግሞ በኋላ ምናልባት ዝና ከሁሉም ነገር ካመለጠ በኋላ ማታ ላይ ምንም አይነት ጉዳት እንዳያደርስባት እሷ መታመን ይኖርባታል። በዛም ነበረ አብራ ፌንት መብላት እንዳለባት ወይንም አብራ መውደቅ እንዳለባት የተነገራት። ይህንን ስትል ታዲያ አምናቸዋለች። ምናልባት ነገሩን ከፈራች እኮ ላታደርገውም ትችላለች። ይሄኔ ግን ምናልባት ከነሱ እጅ የሚያመልጥ ከሆነ ዝና አይበለውና ተይዞ እዛ ከታገተ በኋላ የራሱ የሚባሉ ሰዎች ብዙ እንዳሉትም ጭምር ታውቃላችሁ። አንዳቸው ተነስተው እሱን ማስፈታት ይችላሉ፣ የት እንዳለ ጭምር ካወቁ። መጀመሪያውኑ የሚጠረጥሩትም ሰው ጭምር ካለ ያንን በቀላሉ መጠቀም ይችላሉ። ለዛም ነው ዝና ተያዘ ማለት ነመድብል ላይ ትልቅ አደጋ ይወስዳሉ ማለት ነው። አሊያም ግን ቶሎ ብለው ለፖሊስ መስጠት ይኖርባቸዋል። ፖሊሶች በራሳቸው መንገድ ያው የታገተችበትን ቦታ ሜላትን እየፈለጓት ይገኛሉ። እነሱ ግን ይፈልጓት እንጂ መድብል እሷን እንዳገታትና ምናልባት እሷ ላይ ያልሆነ ነገር እያደረሰ እንደሆነ ከታወቀ እሱም እስር ቤት መግባቱ የማይቀር ነገር ነው። እስከመቼ ድረስ ነው እሷ የምትታገተው? በዛ ላይ ደግሞ ዘዴ እየፈለገች እንጂ ለማምለጥ ሁላ እንደምትፈልግ አይታችሁ። እሷ የምታመልጥበት መንገድ እሱ ያለችበትን ድረስ ብቻ እንዲያውቅላት ነው የምትፈልገው። አንዴም ቢሆን ስልክ አስደውሉኝ ብላ በጊዜው ስላላመነቻት በዛ ሰዓት ላይ ራሷ ደውላ ነበር እንታናል። በሌላ ቀን ግን አሁንም ድጋሚ አስደውይኝ ብላት ያኔ በራሷ እጅ ልትደውል ስትል ወዲያውኑ ለሰከንዳት ያህል እንኳን ዝናን ታወራዋለች። ማን እንዳገታት ብቻ ከተናገረች ለዝና ሁሉም ነገር እዛ ጋር ያበቃል።
ይህ ማለት ሙሉ ቤተሰቡ ላይ ትልቅ አደጋ ይዞ እየመጣ እንደሆነም ጭምር አትርሱ። እሷ ማምለጥ የሌለባትን ነገር ወይንም ደግሞ መስማማት እንዳለባት ከሆነ መነገር ይኖርባታል። ዝና ይህን መንገድ ወይንም ደግሞ እነሱ አሁን ያሰቡለትን ወጥመድ ቀድሞ ካወቀባቸው ምን ይፈጠራል? ሰባችሁን ግምታችሁን እያስቀመጣችሁልኝ የመጀመሪያው ነገር የሚሆነው መጀመሪያውኑ ሰበብ ስለሚፈልግ የሚያምናትን ኤፍራታን ለአንድና ለመጨረሻ ጊዜ ትምህርት ይሰጣታል። እሱም በሚቀጣት መንገድ ይቀጣታል። ሌላው የመድብል ጓደኛ በጣም እየፈራ ነው። ይህን ነገር ማድረግ እንደሌለባቸውና ፖሊስ ቢገባበት ይቻላል እያሉ ብዙ ሰዎች ፈርተዋል። ነገር ግን ወደ ኋላ መሸሽ የለም። እድሜ ልክ እየፈሩት ከሚኖሩና አሁኑኑ ያለውን ነገር ገላግለውት እስከ መጨረሻው ድረስ በነፃነት መኖር እንዲችል ያንን ነው የሚፈልጉት። ለዛም ነው እየተስማሙ የነበረው። ካልተሳካላቸው ምናልባት ሁሉም ነገር ያው ዝና ከታወቀባቸው ምን ማድረግ ይኖርባቸዋል? የመጀመሪያው ነገር ሁሉንም ነገር እንዳለ የሚያውቁትን መረጃ ጭምር ለፖሊስ መስጠት ነው። ፖሊሶች ይህንን ነገር ሲገቡበት ምናልባት እነዝና ይህንን ነገር እነሱ ላይ በቀላሉ ምንም አይነት በቀል ለማድረስ አይችልም። ምክንያቱም እነዛ ሰዎች እንዳለ የህግ ከለላ ስለሚደረግላቸው ማለት ነው። በሌላ በኩል ኤፍራታ ነገሩን ትክክል ናት ብላችሁ ብታስቡም ግን እዚህ ጋር ተዋሽታለች። ይሄን ያልኩበትን ነገር እንደምታውቁት ነው። ያው መድብል የነገራት ነገር ውሸትም ቢሆን ምናልባት እሷ በኋላ ላይ ከጊዜ በኋላ ይሄንን ነገር ካወቀች በጣም አደገኛ አስፈሪ ነገር ነው የሚሆነው። እሷ እንደተዋሸችና እንደተከዳች ካወቀች ያው ዝናን ልታግዘው ትችላለች እስከ መጨረሻው ድረስ። ይሄን አርግ ያሉኝ እነሱ ናቸው ብሎ ማውራቷ ላይቀር ይችላል። በዛ ላይ ደግሞ ይሄ ነገር ካልተሳካላቸውና እሱ የሚጠረጥር ከሆነ ምግቡን ላይ በለው ሁላ ይችላል። እንደውም እሱ ሳይበለው እሷ ብቻ ቀድማ ከበላችሁ አስቡት። እሷ መጀመሪያውኑ ወድቃ እዛ ሲያያት እሱ ደግሞ በሰዓቱ ምን ሆና ነው ብሎ ነገሩን ሲያጣራ ያው ምግቡ እንደተመረዘና የሆነ ነገር እንደሆነ ከሰዎቹ ሲነገረው ምናልባት ራሷ ልታደርገው የነበረውን ነገር ተሳስታ ራሷ ቀመሰች። ማን ነው ይሄን አድርጊ ያለሽ ብሎ አግቶ ይዛታል። በሰዓቱ ምን ትናገር ይሆን? እነዚህ ሰዎች ናቸው እንደዚህ አድርግ ያሉኝ ብላ እዝና ወዲያውኑ መናገሯ የማይቀር ነው። መጀመሪያውኑ ስለምትፈራው ገና ሳያስፈራራት ነው ይሄን ሁላ ሚስጥር ለሱ ልትነግረው የምትችለው። ስለዚህ ቢሳካላቸው ይሻላል ማለት ነው። ይሄ ነገር ያለ ምንም አይነት ቅንጣት ያክል እንኳን ጥፋትና ሰበብ ሳያገኙበት መሳካት አለበት። ዝና በዚህ ሁኔታ ላይ ተሳክቶላቸው ከያዙትና ካገቱት በኋላ ያው የወንድሙን ጉዳይ ካጣራ በቀላሉ ሊለቀው አይችልም። ለፖሊሶች መስጠት አለበት እንጂ ከለቀቀው መልሶ እዛ ቤት ውስጥ መምጣቱ የማይቀር ነገር ነው። ሌላው እንግዲህ ምሳሌ እንደምታውቋት ልጅ ሆና እንኳን ይሄን ሁሉ የምታስቆምበትን መንገድ ታውቃለች። ይህንን ቤት እሺ ብላ ለነሱ መስጠትና ምንም አይነት ለሷ ጥቅም እንደሌለው ጭምር ስትነግራትም አይታችኋል። አይ በቀላሉማ እንደዚህ መሸነፍ የለብሽም፣ ቀልድ ነው ወይ ያንቺን ንብረት የሆነውን ነገር ለነሱ መስጠት? ያኔ ያለቻት ነገር ቢኖር ምናልባት አደጋ እስኪያመጣባቸው ድረስ መጠበቅ ነው እንጂ ምሳሌ ልክ አይደለችም፣ ሙሉ የምታውቀውን ነገር መስጠት የለባትም ብላችኋል። ልጅቷ በዚህ ሁኔታ ላይ ታሳዝናለች። በቀጣዩ ክፍል ምን የሚፈጠር ይመስላችኋል? የራሳችሁን ግምት እያስቀመጣችሁልኝ፣ አብዛኞቻችሁ እዚህ ቻናል ላይ አዲስ ስለሆናችሁ ሰብስክራይብ በማድረግ ቀደም ብሎ ክፍሉ የሚደርሳችሁ ይሆናል እናንተ ጋር። እስከዛው ድረስ ግን መልካም ጊዜ